السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله العليم الحكيم، والصلاة والسلام على نبينا محمد المبعوث إلى الخلق أجمعين وعلى آله وأصحابه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وسددنا وألهمنا رشدنا وقنا شرور أنفسنا يا رب العالمين. أما بعد، ቁጥር 22 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ኢማሙ ጃህር አድርጎ በሚቀራበት ሰዓት ተከታዮች ፋቲሃን ባይቀሩ ችግር አለውን? ከመረጃ አንፃርስ በላጩ የቱ ነው የሚል ጥያቄ ነው። ይህ ፉቃሃዎች የዲን ሊቃውንት ዘንድ ሰፊ ኺላፍ ያለበት ጉዳይ ነው። ማእሙም የሆነ ሰው በየትኛው መልኩ ፋቲሃ መቅራት አይጠበቅበትም ያሉ አሉ። የኢማሙ ድምፅ የሚሰማባቸው ረካዓዎች ላይ ማእሙም ምንም አይቀራም፣ የማይሰማባቸው ረካዓዎች ላይ ደግሞ ይቀራል ያሉበት አጋጣሚ አለ። ሌሎች ደግሞ በየትኛውም ሁኔታ ላይ ሶላት የሚሰግድ ሰው ኢማምም ይሁን ማእሙምም ይሁን ብቻውንም ይሁን ፋቲሃን መቅራት አለበት፣ ያለ ፋቲሃ ሶላት የለም ብላ ይበልጥ ጠንካራ የሚባሉት የመጨረሻ ሁለቱ አስተያየቶች ናቸው። ያለ ፋቲሃ ሶላት የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በበርካታ ሶሒህ ሐዲሶች። በመሆኑም ማንኛውም ሰጋጅ ፋቲሃን ሊቀራ ይገባዋል ብለዋል። ሌሎች ደግሞ ይህ የተባለው ለብቻው ለሚሰግድ ወይም ኢማም ሆኖ ለሚያሰግድ ሰው ነው። አማ ማእሙም ሆኖ ለሚሰግድ ሰው የኢማሙ ቂራአ ለሱም ይሆናል ተብሏል። ኢብኑ ማጃህ ሱነናቸው ላይ በዘገቡት ሐዲስ መሰረት እንዳለ በርካታ ሱሐቦችም ከኢማም ኋላ መቅራትን ከልክለዋል። ከኢማም ኋላ መቅራት እንደሚቻል የሚያሳዩ ሐዲሶችም የተወሰኑት ضعيف ናቸው፣ የተወሰኑት አንዳንድ ቃላቶቻቸው ሻዝ ናቸው ብለዋል። ኢብኑ ተይሚያ ረሂመሁላህ ተዓላ ኢማሙም ይቅራ ማእሙሙም ይቅራ ማለት ሰፈሁን تنزه عنه الشريعة ብለዋል። كما قال رحمه الله تعالى ከሸሪዓው የማይጠበቅ አቅል ማይቀበለው ሞኝነት ነው። ኢማሙም ከቀራ ማእሙሙም ከቀራ የኢማሙ መቅራት ዋጋው ምንድነው ብለዋል። የኢማም ድምጽ ማይሰማበት ወቅት ላይ ይቀራል። ኢማሙ ድምጽ አውጥቶ የሚቀርባቸው ሶላቶች ላይ መግሪብና ዒሻ የመጀመሪያ ሁለት ረካዎች ላይ ሱብሂ ሁሉም ረካ ላይ አይቀራም፣ ኢማሙ ይደመጣል። ከዛ ውጭ ያሉ ሶላቶች ላይ አሊያ ደግሞ ድምጹን ጮክ አድርጎ ቢቀራም ኢማሙ ሩቅ ሆኖ ማይሰማበት ላይ ይቀራል የሚለው አስተያየት አስታራቂ ነው። ሐዲሶችንም በአንድ አድርጎ አስታርቆ ለመሄድ ጀምዕ አድርጎ ለመሄድ የሚረዳ ነው ብላ فإذا قرئ القرآن فاستمعوا له وأنصتوا የሚለውንም ኢማም አሕመድ ረሂመሁላህ ተዓላ ይሄ በሶላት ውስጥ ነው ብለው ኢጅማዕ ሁሉ የጠቀሱበት አጋጣሚ አለ። አሽዓቢ ረሂመቱላሂ ዐለይህ 70 የሚደርሱ በድርን የተሳተፉ ሱሐቦችን አግኝቻለሁ፣ ሁሉም ከኢማም ኋላ መቅራትን ይከለክሉ ነበር ብላ እነዚህና ሌሎችም ጠንካራ ደሊሎች የኢማሙ ድምጽ ከተሰማ ማእሙም መቅራት እንደሌለበት ያሳያል። ولكن لا صلاة لمن لم يقرأ بفاتحة الكتاب لا صلاة لمن لم يقرأ بفاتحة الكتاب የሚሉ መሰል የሆኑ ከአስር በላይ አሐዲሶች አሉ ፋቲሃ መቅራት እንዳለበት የሚያሳዩ ወላኪን ዓም ናቸው። እነዚህን ለብቻችን ስንሰግድ ከፊት ያሉ ሁለት ረካዓዎችን የኢማሙን አድምጠን ኋላ ላይ ያሉት ረካዓዎች ላይ በመቅራት ተግባራዊ እናደርጋቸዋለን። በዚህ መልኩ እንጂ ከኢማም ኋላ አትቁር የሚሉ ሐዲሶችን ተግባራዊ ማድረግ አንችልም። እንደዚሁ ደግሞ ኢማሙ ሲቀራ ተከተሉ የሚለውንም በዚህ መልኩ እንጂ ተግባራዊ ማድረግ አንችልም ብላ ሆኖም ኢማሙ ዝም የሚልባቸው ወቅቶች ላይ ፈጥኖ ፋቲሃን ለመቅራት ከመሞከር ጋር በምንም መልኩ ካልተቻለ ኢንሻአላህ ተዓላ የኢማሙን ምን ሰማባቸው ወቅቶች ላይ እሱን ብቻ ማድመጡ በቂ ይሆናል። والله تعالى اعلم። ሌላኛው ጥያቄ ከሶላት በኋላ ሱረቱ አልኢኽላስ፣ ሱረቱ አልፈለቅና ሱረቱ አናስን መቅራት ዋጅብ ነው ወይ የሚል ጥያቄ ነው። ከሶላት በኋላ የሚባሉ ዝክሮች ማናቸውም ዋጅብ አይደሉም፣ ኢነማ ሱናና አጅር ማግኛ መንገድ ናቸው። ከሶላት በኋላ ከሚባሉ ዝክሮች ጋር
ሱረቱን ናስና ሱረቱል ፈለቅን መቅራት እንደሚቻል ሱና እንደሆነ ግልጽ በሆነ ሐዲስ ተገኝቷል። በዑቅባ ኢብኑ ዓምር ሐዲስ ወላኪን ሱረቱል ኢኽላስ ወይም ቁል ሁወላሁ አሐድ እዛ ውስጥ ይካተታል አይካተትም በዑለሞች መሃል ኺላፍ አለበት። ሱረቱል ኢኽላስ ከሱረቱን ናስና ሱረቱል ፈለቅ ጋር ከእያንዳንዱ ሶላት በኋላ ትቀራለች ያሉ ዑለሞች አሉ። ሐዲስ ላይ አልተገኘም የሱረቱል ኢኽላስ፣ ስለዚህ አይቀራም። ፈለቅና الناس ብቻ ነው የሚቀራው ያሉ ዑለሞች አሉ። ይቻላል ይቀራ ያሉ ዑለሞች የሐዲሱን አገላለጽ መሰረት በማድረግ ነው። ዑቅባ ኢብኑ ዓምር የሚባሉት ታላቁ ሰሐቢ አመረኒ ረሱሉላህ አን አቅረአ ቢልሙዐዊዛቲ ፊ ዱቡሪ ኩሊ ሶላቲን ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ሙዐዊዛት በመባል የሚታወቁ ሱራዎችን ከእያንዳንዱ ሶላት ኋላ እንድቀራ አዘውኛል ይላል። አንዳንድ ዘገባዎች ላይ ቢልሙዐዊዘተይኒ ተብለዋል። ቢልሙዐዊዘተይኒ ከተባለ ሙተና ነው። ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን ነው የሚያመላክተው። ቢልሙዐዊዛት በሚለው የሐዲሱ ቃል መሰረት ግን ቁል ሁወላሁ አሐድም ሙዐዊዛት ውስጥ ትገባለችና ይቀራል በማለት ሱረቱል ኢኽላስንም ጭምር መቅራቱ ሱና ነው ብለዋል። ከመሆኑም ሶስቱንም ሱራዎችን ከሶላት በኋላ መቅራት ሱና ነው። ሌላኛው ጥያቄ የፈጅርን ሶላት ሰግደን ፀሐይ እስክትወጣ ድረስ ዚክር እያለን ቆይተን 2 ረክዓ የሰገደ ሰው ሐጅና ዑምራ እንዳደረገ ይቆጠርለታል ይባላል። ይህን ሶላት ምን ብለን ነው ምንነይተው የሚል ጥያቄ ነው። ንያ ምን ጊዜም በልብ ነው የሚሆነው፣ በምላስ የሚባል ነገር የለም። ሐዲሱ ላይ ፈጅርን ሶላት በጀማዓ ሰግዶ ፀሐይ እስክትወጣ ድረስ እዛው ቦታ ላይ ቁጭ ብሎ ዚክር ያለና 2 ረክዓ የሰገደ ሰው ሙሉ ሐጅና ዑምራ እንዳደረገ አጅር ያገኛል ተብሏል። ይሄን አጅር ለማግኘት ብለን እስከሰገደን ድረስ 2 ረክዓ ብለን ነይተን እንሰግዳለን። በስያሜ ደረጃ ሶላት አልኢሽራቅ ይሉታል። የኢሽራቅ ሶላት ወይም ደግሞ ረካዓተይ አልኢሽራቅ ብለን በውስጣችን ይሄን አስበን ልንሰግድ እንችላለን። ዋናው ለምንና ምን እንደምንሰግድ ማወቅ ነው። ንያ የሚባለው ይሄ ነው። በመላስ የተኛውም ዒባዳ ላይ የሚነየት ነገር የለም። ሌላኛው ጥያቄ የሌሊት ሶላት ከስንት እስከ ስንት ሰዓት ድረስ ነው መስገድ የሚቻለው? ሲሰግዱስ ድምፅን አውጥቶ መስገድ ይቻላልን? ቁጥሩስ የመጨረሻው ስንት ነው የሚል። ሶላት ሌሊት የመጨረሻ ቁጥር ገደብ የለውም። ነቢያችን አለይሂ ሰላቱ ወሰላም የሌሊት ሶላት 2 ረካ ነው። ፈጅር ያደንብኛል ብሎ የፈራ ሰው መጨረሻ ላይ 1 ረካ ጨምሮ ዊትር ያደርገው ብለዋል። ኢብኑ ተይሚያ ረሂመሁላህ ተዓላ የሌሊት ሶላት በቁጥር የተገደበ ነው ያለ ሰው ተሳስቷል ብለዋል ረህመቱላሂ ዐለይሂ። ረመዳን ላይ የሚሆን ከረመዳን ውጪ ከ11 በላይ መስገድ አይቻልም፣ ከ23 በላይ መስገድ አይቻልም ብለው መገደብ በሰሐባ በታቢዒ ዘመን አይታወቅም። ከጊዜ በኋላ ነው የመጣው። በሰሐቦች ዘመን ከ11 በላይ ሰግደዋል። በሻፊዒ በኢማም ማሊክ ዘመን ከ23 በላይ ሰግደዋል። የመካ ሰዎች 23 ይሰግዱ ነበር። የመዲና ሰዎች ደግሞ ከዛ በላይ ይሰግዱ ነበር። የመካ ሰዎች ተራዊህ ሰግደው ከዛ በኋላ ጣዋፍ በማድረግ ትልቅ አጅር ስለሚያገኙ እኛ ጋር ደግሞ ጣዋፍ ማድረግ ምንችልበት አጋጣሚ ስለሌለ በሶላት ልንደርስባቸው ይገባል ብለው የመዲና ሰዎች በነ ኢማም ማሊክ ዘመን በትላልቅ ፉቃሃዎች ዘመን ከ11 በላይ ከ23 በላይ ሰግደዋል። ገደብ ስለሌለው ስለዚህ የገራልን ከ2 ጀምረን 10ም 12ም 20ም 28 እና 30ም መስገድ እንችላለን። መጨረሻ ላይ አንድ ዊትር ጨምረንበት እናጠናቀቃለን። ረካዓቴን እንኳን መስገድ ያልቻለ ሰው አንድ ነጠላ ብቻ ሰግዶ ዊትሩን ተግባራዊ ማድረግ ይችላል። ወቅቱን በተመለከተ የኢሻ ሶላት ከተሰገደበት ጊዜ ጀምሮ ፈጅር አዳን እስኪል ድረስ ባለው ሶላት ላይ መስገድ ይቻላል። የመጨረሻውን ዊትር የሰገደ ሳለ አዳን ያለበት ሰው ፈጥኖ ማጠናቀቅ ይችላል። አዳኑ ካለቀ በኋላም ቢያጠናቅቅ ችግር የለውም። ኺላፍ አለበት። ራጂሑ ይሄ ነው። ድምፅን ጮክ ማድረጉን በተመለከተ አጠገባችን የሚረበሽ ሰው ከሌለ ድምፅን ጮክ አድርጎ መቅራት ይቻላል። በላጩ የቱ ነው የሚለውን በተመለከተ ለኛ የበጀውና ይበልጥ በሶላታችን እንድንጠቀም እንድናስተነትን ያደረገውን ተከትሎ መሄድ ይሻላል። ምናልባት ያለ ድምፅ መቅራቱ እንቅልፍ እንዲመጣ ሊያደርግ ይችላል። ጮክ ብሎ መቅራቱ በጣም ሊያደክም ይችላል። መካከለኛ መሆኑ የተሻለ ነው። ሌላኛው ጥያቄ ከዘካተል ፍጥርና ከዘካተል ማል ውጪ ያለን ገንዘብ በሰደቃ መልኩ ነይተን ለእህትና ለወንድም መስጠት ይቻላል ወይ የሚል ጥያቄ ነው። ለዘመዶች ሰደቃ መስጠት አጅርም ዝምድናም ጭምር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንም ግልጽ የሆነ ሐዲታቸው ተናግረዋል። ከመሆኑም
ሰደቃን ስንሰጥ የተቸገሩ ዘመዶች ካሉን ከሌሎች እነሱን ማስቀደሙ 2 አጅር ያስገኝልናል። ሌላኛው ጥያቄ ተራርቀው ያሉ ባልና ሚስት ባል ሚስቱን ሀፍረተ ገላዋን በቪዲዮ ቀርጸሽ ላኪ ቢላት መታዘዝ ግዴታ ይሆንባታልን የሚል ጥያቄ ነው። እንደ ሙስሊም አደብ ሊኖረን ይገባል፣ ሐያ ሊኖረን ይገባል። የብልግናና መሰል የሆኑ ቃላቶችን ከመናገር ልንጠነቀቅ ይገባናል። ምንም እንኳ ባልና ሚስት የፈለጉትን መናገር የፈለጉትን ነገር ማድረግ ይችላሉ ቢባልም አደብና ሐያ የሌላቸው ደረቅ የሆኑ ሰዎች በሚናገሩት መልኩ ሊሆን የነሱን አካሄድ ተከትለን ልንሄድ አይገባም። የሰውን ዐውራ መቅረጽ በየትኛውም መልኩ የተከለከለ ነው። በመሰረቱ ባልና ሚስት በመሃላቸው ምንም አይነት ገደብ የለም። ባል ከሚስቱ የሚያስደስተውን ነገር ሚስት ከባሏ የሚያስደስታትን ነገር ማድረግ ትችላለች። ሰውነታቸውንም መታየት ይችላሉ። ወላኪን ይሄን በቪዲዮ መቅረጽ በፎቶ መቅረጹ የተከለከለ ነው። አላሁመ ኢላ ላይቭ ኮል በሚሉት በቀጥታ ሆኖ ከሁለቱም አጠገብ ሌላ ሰው የሌለ ሆኖ ላይቭ በሚታዩበት ጊዜም መስመር አይጠለፈም ብለው 100% እርግጠኛ ከሆኑ በቀጥታ ተደዋውለው ሊነጋገሩ ሊታዩ ይችላሉ። ምንም ችግር የለውም። አማ ቀርጸሽ ላኪ አይቻልም። ተሳስቶ ሌላ ቦታ መላክ ሊኖር ይችላል። የተላከለትን አካል ስልክ ሌላ ሰው በድንገት ሊያነሳው ይችላል በጊዜው። የሸርን በር ዝጉ ነውና የሚለው ሸሪዓችን ቀርጾ መላክ አይቻልም። ሚስትም መታዘዝ አይወጅብባትም። ባልም እንዲህ አይነት ነገር ሊጠይቅ አይገባውም። ሌላኛው ጥያቄ ልጆችን አራርቆ ለመውለድ ተብሎ የወሊድ መቆጣጠሪያ መጠቀም በሸሪዓ እንዴት ይታያል የሚል ጥያቄ ነው። በዲናችን ከጋብቻ ዓላማዎች መሃል አንዱ ልጅ መውለድና ኡማውን ማብዛት ነው። ነቢያችን አለይሂ ሰላቱ ወሰላም ወላድ የሆነቿን አግቡ፣ የቂያም ቀን ከነቢያት ጋር በህዝብ ብዛት እወዳደራለሁ ፎካከራለሁ ብለዋል አለይሂ ሰላቱ ወሰላም። የሰው ልጅ ዱንያ ላይ ሲሞት ጥሎት ከሚሄድ ትልቅ ሀብት አንዱ ለአኺራው የሚጠቅመው ሷሊህ የሆነን ልጅ ወልዶ መሄድ ነው። በመሆኑም ሲያገቡ አንዱ ዓላማ ሊሆን የሚገባው ልጅ መውለድ ነው። ከመሆኑም ጋር አስፈላጊ ሆኖ ከተገኘ በቂ ምክንያት ካለ አራርቆ መውለድ ይቻላል። ይህ የሚደረገው ግን ድህነትን ፈርቶ ልጆች በዝተውብኝ ርዝቄ ይጠባል እንቸገራለን ተብሎ መሆን የለበትም። በዚህ መልኩ ከሆነ ሐራምና የተከለከለ ነው። አላህ ተባረከ ወተዓላ ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅ ብሏል። ድህነትን ፈርታችሁ ልጆቻችሁን አትግደሉ እኛን ረዝቃችኋለን እናንተንም ጭምር ብሏል። ልጅ ሲወለድ የራሱን ርዝቅ ይዞ ይመጣል ማለት ነው። በአላህ ቃል መሰረት የራሱን ርዝቅ ብቻም አይደለም ከሱ ጋር ለወላጆቹ የሚሆንንም ርዝቅ ጭምር ይዞ ይመጣል። በልጁ ሰበብ ወላጆችም ጭምር ይረዘቃሉ ማለት ነው። ከተወለደ በኋላ መግደል እንደሚከለከለው ሁሉ ጭራሽ እንዳይወለድ ማድረግም ይከለከላል። በዚህ መልኩ ከሆነ ድህነትን ፈርቶ ከሆነ ምዕራባውያን አስተሳሰባችንን ሊያበላሹት አይገባም። የቤተሰብ ምጣኔ በሚል ፕሮግራም መሰረት ሙስሊሙ ኡማ እንዳይበዛ ዓላማውን እንዲስት ጥረት ያደረጉ ነብዩ ውለዱ ብለዋል። ልንወልድ ይገባል። አላህ ተባረከ ወተዓላ ረዝቃችኋለሁ ብሎ ቃል ገብቷል። በአላህ ልንተማመን ይገባል። የድሮ ሰዎች አንድ ቤት ውስጥ 10 እና 13 14 ልጆችን ይወልዱ ነበር፣ ከዛ በላይም ጭምር። ትልልቅ ድርጅቶች ኖረዋቸው አይደለም ይሄን ሁሉ ልጅ ይወልዱ የነበር በአላህ በነበራቸው ተወኩል ነው። ዛሬ የተለያዩ የርዝቅ አስባቦች ከመኖራቸው ጋር ሰው ድህነትን ፈርቶ ከ3 ከ4 በላይ መውለድ አይቻልም ተገቢ አይደለም ያለ ሸይጣን ቁርአን የሚያስቀራቸው ሰዎች አሉ። የራስህንስ ርዝቅ ቢሆን ማን ያረዘቀ? ባንተ ቁዋ ባንተ ብልሃት አይደለም የምታገኝ። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ ተብሏል። ድህነትን ፈርቶ ሳይሆን ሌላ በቂ ተጨባጭ ምክንያት ኖሮ ከሆነ ለምሳሌ አከታትላ በመውለድ ምክንያት እናት ታማ ከሆነ አሊያ ደግሞ ልጆች በተከታታይ በመወለዳቸው ምክንያት ከፊት የተወለደው ልጅ ጤናው ከተጎዳ በቂ ክብካቤ ካላገኘ ልጆች በዝተውም እናት ልጆቿን በተገቢ መልኩ መንከባከብና መጠበቅ ካልቻለች ለዚህ ተብሎ በተወሰነ መልኩ መሃል ላይ ጋፕ መፍጠር ይቻላል። ወይም ደግሞ እናት ዲኗን ማወቅ ፈልጋ መማር ፈልጋ ቁርአን መሐፈዝ ፈልጋ ለአንድ ዓመት ለሁለት ዓመት ማቆየት ብትፈልግ ችግር የለም። ወላኪን ሲደረግ መሟላት ያለባቸው ሸርጦች አሉ። አንደኛው ቀደም ሲል የተጠቀሰው ነው። ድህነት ተፈርቶ መሆን የለበትም። ድህነትን ተፈርቶ ከሆነ በየትኛው መልኩ አይቻልም። ሐራም ነው፣ ወንጀል ነው። አላህን በመጥፎ መጠርጠር ነው። በራስም መተማመን ነው። የሰው ልጅ አላህ ላይ ነው ሊተማመን የሚገባው፣ በአላህ ነው ሊመካ የሚገባው። ሁለተኛው መስፈርት
ባልና ሚስት ተስማምተው መሆን አለበት። ልጅ መውለድ የሁለቱም የጋራ ሐቅ ነው። ባል አልፈልግም ብሎ መከላከያው ሰጂ ሊል አይገባም። ሚስት አልፈልግም ብላ መከላከያ ልትወስድ አይገባም። የግድ ተወያይተው አምነውበት መሆን አለበት። ባል ፈልጋለሁ ካለ ሚስት ተደብቃ ማድረግ አትችልም። ሚስት ፈልጋለሁ ካለችም ባል አስገድዶ ማድረግ አይችልም። የጋራ ሐቅ ነው። ይሄን ሐቃቸውን አምነውበት ፈቃደኛ ሆነው እንጂ ማንም ሊነጥቃቸው አይገባም። ሌላው ባለሙያ አማክሮ መሆን አለበት፣ የጤና ጉዳትን እንዳያስከትል ማለት ነው። ዝም ብሎ ያገኙትን መድኃኒት የወሰዱ እንደሆነ ማህፀን ላይ ችግር ሊያስከትል ወደፊት የመውለድ እድልን ሊያጠብ ይችላል። እንደዚሁ ደግሞ የሚወስዱት ለረጅም ጊዜ መሆን የለበትም፣ ለአጭር ጊዜ ለተወሰነ ጊዜ መሆን አለበት። አንዳንድ ዑለሞች ሐውለይኒ ካሚለይኒ ከሚለው መነሳት ከሁለት ዓመት ማለፍ የለበትም ያሉበት ሁኔታ እንደ ሁኔታው እንደ ጉዳዩ የሚገደብ ይሆናል። ላኪን ሙሉ በሙሉ እንዳይወልዱ ማድረግ ሐራምና የተከለከለ፣ ደህንነትን ፈርቶ ያረገዙትን ማስወጣት ሐራምና የተከለከለ፣ አራርቆ መውለዱም ቢሆን በደህንነት ፍርሃት ምክንያት ከሆነ ወንጀል ነው። ሌላኛው ጥያቄ የፖርኖግራፊ ፎቶዎችና ቪዲዮዎች አይ ነበረ፣ አሁን አቁሜያለሁኝ፣ ውስጤ ሰላም የለኝም፣ ላየሁት ወንጀሌ ተዘዝቻለሁ፣ ግን ወንጀሌን ሳስብ ውስጤ ሰላም የለውም፣ ለዚህ ወንጀሌ ምን ካሳ መክፈል አለብኝ የሚል ጥያቄ ነው። ከሁኔታው እንደምንረዳው ሐራም የሆኑ አላህ ተባረከ ወተዓላ የሚጠላቸው ነገሮችን ያይ እንደነበረ ምላሹ ጸጸትን ማብዛት ነው። አላህን እስትግፋር መጠየቅ ነው። በሰሩት ባጠፉት ጥፋትም አላህን ፈርቶ ሌት ተቀን ማልቀስ ነው። ሰደቃን ማብዛት ነው። ሰደቃ ወንጀልን ያራግፋል። ሐራም ያዩበት አይን አላህን ፈርቶ ካለቀሰ ሐራም በማየቱ ምክንያት የቆሸሸው አይናችንን ልባችንን እንባው ያጠራል። አላህን ፈርቶ ማልቀስ የወንጀልን ቆሻሻ አጥቦ ያስወግዳልና አላህ ተባረከ ወተዓላ ልብህን እንዲያጠራው ሌት ተቀንም ለምነው ምህረቱንም ጠይቀው። ባደረኩት ሁሉ ተጸጽቻለሁ፣ ማረኝ፣ ያለንተ መሐሪ የለም፣ ካልማርከኝ ከከሳሪዎች ሆናለሁ ብለህ አላህን ተለማመጥ። አላህ የሚማጸነውና የሚለማመጠውን ይወዳል። ኢላሂ ላ ቱዐዚብኒ ፈኢኒ ሙቅሩን ቢለዚ ቀድ ካነ ሚኒ ወማ ሊ ሒለቱን ኢላ ረጃኢ ወዐፉከ ኢን ዐፈውተ ወሑስኑ ظኒ በለው አላህን ተባረከ ወተዓላ ጌታዬ ሆይ አትቅጣኝ፣ ያደረኩትን ሁሉ አመኛለሁኝ፣ ተጸጽቻለሁኝ፣ ጥፋቴ ሊያመጣው ከሚችለው ቅጣትህም ማምለጥ የምችልበት መንገድ የለኝም፣ አንተ ላይ ያለኝ መልካም ተስፋ እንጂ ያውም ይቅር ካልከኝ ነው፣ አፍ ካላልከኝ ማምለጫ መሸሻ የለኝም፣ መግቢያ የለኝም ብለህ አላህን ተማጸነው። በዚህ መልኩ የሚማጸነውን ሰው አላህ ይመራል፣ ባሮቹ ሲቶብቱ ይደሰታል። ከዛ ሁለተኛ ወደዚህ አይነት ቆሻሻ ስራ አልመለስም ብለህ ለጌታህ ቃል ግባለት። በአይን መጥፎን ነገር ማየት ቀልብን ከሚያደርጉ ዋና ዋና የሚባሉ ነገሮች መሃል አንዱ ነው። የቂያም ቀን አላህን አያለው ብሎ የሚያምን ሰው ጌታዬን አይበታለሁ በሚለው አይኑ አዱንያ ላይ ሐራምን ቆሻሻን ነገር ላይ አይገባው። አሰሉላህ ቢመኒሂ ወከረሚሂ አን ዩጠሂረ ቁሉበና ወዩዘኪሃ ወዩከሪሀ ኢለይና አልፍሱቅ ወልዕስያን ኢነሁ ዐላ ኩሊ ሸይኢን ቀዲር። ወሀከዛ ወጣቱ ሊያገባ ካልቻለ ሊጾም፣ ምግብ ሊቀንስ፣ ዝክር ሊያበዛ፣ ከጥሩ ሰው ጋር ሊውል፣ አኺራን ሊያስታውስ፣ አላህ ከፈተና እንዲጠብቀው ሌት ተቀን ሊማጸን ይገባል። ሌላኛው ጥያቄ ወንድሜ በህፃንነቱ ጂኒ መቶት እጁ በሽተኛ ነው፣ የአውድቆ በሽታም ያመዋል። እናቴ የሰው አጥንት መድኃኒት ነው ብለዋት ከድሮ ቀብር ላይ የሰው አጥንት ወስጄ ለእናቴ ሰጥቻት አጠነችው። አሁን ለዛ ጥፋታችን ምን ማድረግ ነው ያለብን የሚል ጥያቄ ነው። ማንኛውንም ጥፋት ካጠፋን ጥፋት መሆኑን አውቀን ከተጸጸትንና ከተወበተን ሁለተኛ ወደዛ አልመለስም ካለን አላህ ተባረከ ወተዓላ ጥፋቱን ይቅር ይለናል። ሙስሊም በህይወትም ያለ ሞቶም ሰውነቱ የተከበረ ነው። በህይወት ያለ አካሉን ማጥቃትና መጉዳት እንደማይቻለው ሁሉ ከሞተ በኋላም ጀናዛውን ወይም ከጀናዛው የቀሩ የሰውነት አካሎችን ክብራቸውን የሚነካ ነገር ማድረግ አይቻልም። የሰው ልጅ ሲሞት ይቀበር የተባለው ለዚህ ነው። እንዴት ተብሎ የሰው አጥንት እሳት ላይ ተጨምሮ መታጠኛ ይደረጋል? አውሬ ሁሉ በልቶት የተወሰነ የሰውነት አካሉ ቢገኝ የተገኘው ያክል መቀበር አለበት። አላህ ተባረከ ወተዓላ ወለቀድ ከረምና በኒ አደም ብሏል። የሰው ልጅን አክብረነዋል ብሏል። ከአክብሮቱ አንዱ በክብር መቀበሩ ነው። አቡ ዳውድና ሌሎችም ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ከስሩ ዐዝሚል መይቲ ከከስሪሂ ሐየን ብላ የሟችን አጥንት መስበር
በህይወት እንዳለ አጥንቱን እንደመስበር ነው ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በሽታን አላመጣም መድኃኒት ቢያመጣለት እንጂ መድኃኒት ተጠቀሙ፣ ሐራም በሆነባችሁ ነገር ግን ህክምና ለማግኘት አትሞክሩ ብለዋል። በማዕና ከላሚሂ ዐለይሂ ሰላቱ ወሰላም ከላይ የተጠቀሰው አይነት ችግር ያለበት ሰው መፍትሄው ሩቃ ማድረግ ነው፣ ቁርአን መቅራት ነው፣ ዚክር እንዲል ማመላከትን፣ በዲኑ የተፈቀዱ መድኃኒቶችን መጠቀም ነው እንጂ አላህ አክብሮት እንዲቀበር አዞ የተቀበረን አጥንት ፈልጎ አውጥቶ ማቃጠል ትልቅ ወንጀል መተውበትና ይሄንንም ድርጊት መደበቅ መጸጸት አላህ እንዲመር መጠየቅ ነው። ሌላኛው ጥያቄ የሆነ ጊዜ እናቴ በጣም ብር ቸግሯት ከጎረቤት ዶሮ ወስጄ ሸጬ ለእናቴ ሰጠኋት። አይታችኋል ወይ ሲሉን አላየንም አለን። አሁን ሳቅ አንድ ዶሮ በሚሸጥበት ዋጋ እነቱን ሳልነግር ሰጠኋት። በእሷ ስምም ነይቼ ለመስጂድ ሰጠሁላት። ወንጀሌን አላህ ይምረኛል ወይ የሚል ጥያቄ ነው። በዲናችን የጎረቤት ሐቅ እጅጉኑ ከፍ ያለ ነው። ጎረቤትን ማክበር፣ ሐቁን መጠበቅ፣ ችግሩን መከታተል ነው ያለብን። ከጎረቤት መስረቅ ሌላ ራቅ ካለ ሰው እንደ መስረቅ አይደለም። ሁለቱም ወንጀል ነው። ከጎረቤት ሲሆን ወንጀልነቱ ይከፋል። ምክንያቱም ልንጠብቀው ነው የሚገባው ጎረቤታችንን። ሌሎች ሲሰርቁበት ልንከላከልለት ነው የሚገባው። ሆኖም ጥፋት ያጠፋ ሰው ከተውበት አላህ ይመራል። ወላኪን የሰው ንብረት የወሰደ ሰው ንብረቱ ራሱ ካለ ራሱን መመለስ፣ ካሌለ ደግሞ እሱ የሚያወጣውን ዋጋ ገምቶ መስጠት ግዴታ ነው። በመሆኑም ዶሮ የሚሸጥበትን ዋጋ ለባለቤቶቹ ከሰጡ አልፎ ሁሉ በስማቸው ተነይቶ ሰደቃ ከተሰጠላቸው በቂ ነው ኢንሻአላህ ተዓላ። መንገሩ ችግር ያመጣል ከተባለ ነው። መንገሩና ማስረዳቱ ምንም አይነት ችግር ካላመጣ አጥፍቻለሁ፣ ባለማወቅ ተሳስቻለሁ፣ ዶሮአችሁን ወስጃለሁ እንኩ ዋጋውን ወይም እንኩ ተመሳሳይ ዶሮ ማለቱ ጸባ ያስከትልም ከተባለ መንገር በላጭ ነው። ጸባ ያስከትላል ከተባለ ግን እዚህ ጋር የተደረገው በቂ ነው። ሌላኛው ጥያቄ ጁሙዓ ቀን የሞተ ሰው የቀብር ጥያቄ የሚጠየቀው ቅዳሜ ቀን ነው ይባላል። ይህ ነገር ትክክል ነው ወይ የሚል ጥያቄ ነው። ሐዲስ ላይ የተነገረን ሰዎቹ ቀብረውት እንደሄዱ እንደሚጠየቅ ነው። የጁሙዓውን ለቅዳሜ ማዘግየት እንደሚቻል ሐዲስ ላይ አልተነገረም። እንዲሁ ሰዎች መውዱዕና ضعيف የሚባሉ የተቀጠፉ ሐዲሶችን መሰረት አድርገው የሚናገሯቸው ናቸው። ጁሙዓ ቀን የሞተ ሰው የቀብር ጥያቄ አይጠየቅም፣ ሮብ የተቀበረ ሰው ኃይለኛ ቅጣት ይጠብቀዋል ብለው የሚያወሩት ኹራፋ አለ። ገይብ የሆኑ ነገሮች ላይ ያለ በቂ ማስረጃ መናገር የለብንም። ሌላኛው ጥያቄ የሰሩትን መልካም ስራ ለመደበቅ ብሎ ሰዎች ሲጠይቁን መዋሸት እንዴት ይታያል የሚል ጥያቄ ነው። መልካም ስራ መስራት እንደ አቅምና እንደ ሁኔታው የሚታይ ነገር ነው። ወንጀልን መተው ግን ሁሌም ግዴታ ነው። እንደ አቅም የሚሰራው አቅም ከሌለ የሚተወውን ኸይር ስራ ለመደበቅ ብለን ሁሌም መተው ያለበትን ወንጀል እንዴት እንዳፈራለን? በመሆኑም ኸይርን ስራ ለመደበቅ ብሎ መዋሸት አይቻልም። ሆን ብሎ ኸይርን ስራ መንገር ነው እንጂ የሚከለከለው አስፈላጊ ሆኖ ከተገኘ በቂ ምክንያት ካለን የሰራነው ያለውን ኸይር ስራ ብናገር ችግር የለም። የሆነ ሰው ካልበላህ ብሎ ካስገደደን መብላት ካልፈለግንና ጾመኛ ከሆነን አልበላም አልፈልግም የሚለው መልስ በቂ ሆኖ ካልተገኘ ባለመብላታችን ከተቆጣ ጾመኛ ነኝ ብንል ችግር የለም። እሱን ለማስደሰት ብለን አሁን ነው የበላሁት አይባልም። ውሸት ሁሌም ሐራም። መልካም ስራን መናገር የሚከለከለው ራስን በማጥራራትና ከፍ ከፍ በማድረግ መልኩ ከሆነ። ሌላኛው ጥያቄ አንድ ሰው በታመመ ጊዜ ወይም የሆነ ሐጃ ካለበት የአካባቢው ሰው ተሰብስቦ በታመመው ሰው ቤት ወይም በባለ ሐጃው ሰው ቤት ሰዎችን በመጥራት ተሰብስቦ ዱዓ ማድረግ እንዴት ይታያል የሚል ጥያቄ ነው። ዱዓ ትልቅ የሆነ ዒባዳ ነው። ነቢያችን አለይሂ ሰላቱ ወሰላም አዱዓኡ ሁወል ዒባዳ ብላ ዱዓ ዒባዳ ነው ብላ። ዒባዳ ከሆነ ደግሞ አፈጻጸሙ ላይ አዲስ ነገርን መጨመር አይቻልም ማለት ነው። ለሰደቃ ለዱዓ ብሎ ተሰብስቦ በጋራ ዱዓ ማድረግ በዲኑ አዲስ ነገር መለጠፍ ነው። ምንም እንኳ ዱዓ በዲኑ የተደነገገ ቢሆንም ዱዓ አድርጉ ብንባልም ሰደቃ በላ ያነሳል ቢባልም አፈጻጸሙ ላይ ነብዩ፣ ሰሐቦች፣ ታቢዒዎች ያላደረጉትን ነገር ማድረግ በዲን ላይ አዲስ ነገር መለጠፍ ነው። ባለንበት ጊዜ ሐታ ዲን ያውቃሉ ሱና ያውቃሉ የሚባሉ ሰዎችም ጭምር የተፈተኑበት ነገር ነው። በጀማዓ በጋራ ተሰብስቦ ዱዓ ማድረግ በግላችን ህይወት ዙሪያም ይሁን በአጠቃላይ በማህበረሰቡ ህይወት ዙሪያ ላይ ችግሮች ከገጠሙ ሸሪዓው በፈቀደው መሰረት ዱዓ ይደረጋል። ላኪን እንደዚሁ ዱዓ እናድርግ ተብሎ ተሰብስቦ ዱዓ ማድረግ ደሊል ያስፈልጋል። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን በሰሐቦች በታቢዒዎች ዘመን ሙስሊሞች ተቸግራ የተለያዩ ፍትናዎች ተከስተዋል። ከመሆኑም ጋር ነብዩም ይሁን ሰሐቦች ታቢዒዎች እንደዚሁ ተሰብስበው ዱዓ ያደርጉ ነበር ወይ? አናቅም፣ ደሊል የለም። ቁኑት የሚደረግበት አጋጣሚ አለ። ሸርጡ ከተሞላ ቁኑት ይደረጋል። ወላ እንደዚሁ ሰዎች ተሰብስበው አርደው በልተው
በላ መጥቷል በላውን ለማንሳት ዱዓ እናድርግ ደሊል ያስፈልገው ሰደቃ በላ ያነሳል ዱዓ በላን ይመልሳል ነዓም ሷሂህ ነው ሐዲሱ ላኪን ተግባራዊ ስናደርገው በዚህ መልኩ ሱሐቦች ታቢዒዎች ተረተውታል ወይ ለነል ይገባል ወይላ ሰው ሲሞት ተሰብስበው በጋራ ሶላት የሚሉ ሰዎችም አላህ ቁርአን ላይ ያ አዩሀ الذين آمنوا صلوا عليه وسلموا تسليما ብለው ደሊል ያቀርባል መውሊድ የሚያከብሩ ሰዎችም ነብዩን አለይሂ ሰላቱ ሰላም ውደዱ ተብሏል ነብዩን መውደድ የዲን አካል ነው ብለው ደሊል ያቀርባሉ ደሊሉ መኖሩ ብቻ ሳይሆን ይሄን ደሊል ሱሐቦች ታቢዒዎች በዚህ መልኩ ተረተውታል ወይ ለነል ይገባል እምነት ነክ ነገሮች ላይ ከደጋ ቀደምቶች መንገድ ልንወጣ በመሰለን ልንሄድ አይገባም በመሆኑም ዲን ያቃሉ የሚባሉ አስተማሪ የሚባሉ ሰዎች አላህን ሊፈሩ ደጋ ቀደምቶች በሄዱበት መንገድ ብቻ ሊሄዱ ይገባል በግል ህይወታችን ላይ ሆነ በኡማው ላይ የመጡ ችግሮች ሊነሱ የሚችሉት አላህን በመታዘዝ ሱናውን በመከተል ሌሎች ላይ የምናወግዘውን ቢድዓ እኛው ልንሰራው አይገባም ሌላኛው ጥያቄ አላህ በሰላም ወደ ሳውዲ ካስገባኝ የወር ደሞዜን ሀገር ያለሁኝ ስማርበት ለነበረው መድረሳ መስሪያ ለሰጥ ብዬ ተስሌ ነበር አላህ ስለቴን አሳክቶልኛል የተሳልኩለት መድረሳ አሁን አህባሾች ተረክበውታል ተጀምሮ የነበረውም አልተጨረሰም ለዚህ መድረሳ መስጠት ነው ያለብኝ ወይስ ምን ማድረግ አለብኝ የሚል ጥያቄ መድረሳው እንደተባለው በአህባሾች እጅ ተገባና እነሱ ቢድዓቸውን ሽርካቸውን ሊያስተምሩበት ከሆነ የሚሰራው የተነየተውን ነገር ለሌላ ቁርአንን ሐዲስን ሱናውን መሰረት ባደረገ መልኩ ለሚያስተምር መድረሳ በመስጠት ነዝርን ቃልን መሙላት ይቻላል ሌላኛው ጥያቄ ከጎረቤቶቼ ጋር በየወሩ በጋራ እየከፈለን ኢንተርኔት እንጠቀም ነበር የወሩን እንደከፈልኩኝ ተጣልተን ትቻቸው ወጣሁኝ አሁን መክፈቻውን ስለማውቀው እነሱ ሳያውቁ እየተጠቀምኩኝ ነው ሐራም ይሆንብኛል ወይ የሚል ጥያቄ ለአንድ ወር ከሆነ የከፈሉት ከነሱ ተጣልተው ቢወጡም አንድ ወር እስኪያልቅ ድረስ መጠቀም ይቻላል የከፈሉበት አንድ ወር ካለቀ በኋላ ያለነሱ ፈቃድ መጠቀም አይቻልም ሌላኛው ጥያቄ እናትና አባቴ በህይወት የሉም ለነሱ ምን ባደርግላቸው ነው የሚደርሳቸው የነሱን ቤተሰቦች አላውቃቸውም ዝምድናን ለመቀጠል በፈልግም ዘመዶቻቸውን በቀላሉ ማግኘት አልቻልኩም ምን ማድረግስ ነው ያለብኝ ሐዘናቸውም በጣም ጎቶኛል ዱዓም አድርጉልኝ የሚል ነው أسأل الله أن يغفر لنا ولوالدينا ولجميع موتى المسلمين وأن يرزق من فقد آباءه الصبر والسلوان ويكثر أجره إنه على كل شيء قدير موت لما أنما يكرم ما أننا بالناتا كنبي صلى الله عليه وسلم يبلتبن سول الناتا عنجلهم كنبي يقتلوا لنوداتቸው የሚገባ ወላጆቻችን ናቸው ወላጆችን ማጣት ወይም ከነሱ ማል አንዱን ማጣት ትልቅ የሆነ ሙሲባና ከባድ ፈተና ነው የሰበረን እንደሆነ የታገሰን እንደሆነ አላህ ትልቅ ምንዳ ይሰጠናል በዚህ ፈተና በኢማን በእስላም ሞተው ከሆነ ደግሞ ጀነት ላይ ስለምንገናኝ መጽናናት እንችላለን አሰላሁ ይህሲና ኻቲመተና والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم بلا الله تبارك وتعالى እነዚያ ያመኑ ዝርያዎቻቸውን በኢማን ጎዳና የተከተሏቸው አኺራ ላይ እናገናኛቸዋለን ብሏል ያንዱ ደረጃ ከፍ የሌላኛው ዝቅ እንኳን ቢል እነሱ እንዳይለያዩ በማለት አላህ ተባረከ ወተዓላ ደረጃቸው ዝቅ ያሉትን ወደ ላይ ከፍ አድርጎ ያገናኛቸዋል ለነሱ ምን ባደርግ ነው የሚደርሳቸው ለሟቾች ከምናደርገው ሁሉ በላጩ ዱዓ ነው አወለዲን ሷሊሂን የድዑ ለሁ ብላ ነብዩ አለይሂ ሰላቱ ወሰለም እንደዚሁ ሰደቃ መስጠትም ለነሱ ይደርሳል እስትግፋርና ዱዓም ይጠቅማቸዋል ሌላውና ለነሱ ትልቅ አጅር የሚያስገኘው ዝምድናቸውን መቀጠል ነው እነሱ ሲሞቱ ሊረሳና ሊቆረጥ የሚችልን ዝምድና ፈልጎ መቀጠል ለነሱ ትልቅ አጅርን ያስገኛል በመሆኑም ዘመዶቻቸውን ባታቁ እንኳን የሚቻለውን ሁሉ አድርጎ ዘመዶቻቸውን ፈልጎ ማግኘት ነው እነሱን ለማድረግ የሚደረገው ልፋትና ድካም ሁሉ ትልቅ አጅር ያስገኛል ለነሱም ጠቃሚ ይሆናል ሌላኛው ጥያቄ እናቴ በህፃንነቴ ነው የሞተችው ያለችበት አካባቢ ሽርክና ቢድዓ የሚሰራበት ነው በምን ሁኔታ ላይ እንደሞተች አላውቅም ከመሞቷ በፊት መሬት በስሜ አድርጋለኝ ነው የሞተችው መሬቱ ላይ ለእናቴ ሰደቀቱል ጃሪያ እንዲሆንላት ብዬ ነይቼ መስጂድ ብሰራላት እንዴት ይታያል ዱዓ ባደርግላትና ሰደቃ ብሰጥላት ለእናቴ ይደርሳታል ወይ የሚል ጥያቄ ነው ሙስሊምነቱ የተረጋገጠ ሰው በጥርጣሬ ብቻ ከእስልምና እናወጣው
በሱ ዙሪያ እንደዚህ አይነት ጥያቄዎችን ልናነሳም አይገባንም። በአላህ ካመነች ሙስሊም ነኝ ብላ በእስልምና ጎዳና ላይ ኑራ በዛው ከሞተች ሙስሊም ናት። ዱዓ ይደረግላታል፣ ምህረት ይጠየቅላታል፣ ሰደቃ ይሰጥላታል። ስሟ ሲነሳ አላህ ይዘንላት ይርሐሙሃላህ ይባላል። መክፈሯ ከእስልምና መውጣቷ እያወቀች ሆን ብላ ትልቅ ሽርክ መስራቷ በእርግጠኝነት እስካልታወቀ ድረስ ማለት። በመሆኑም ጥርጣሬ ብቻ ከሆነ እንዲህ አይነቱን ጥያቄ ያነሳው ይህ ሊቆም ይገባዋል። ሰደቃ ስጪላት፣ ዝምድናዋን ቀጥይላት፣ ጥያቄው ላይ የተጠቀሰውን የወቅፉን መስጂድ ስርላት። አላሁመ ኢላ መሬቱን በስም አድርጋ የሞተችው ሌሎች ወራሾች ከመኖራቸውም ጋር ከሆነ ይህኔ ጥንቃቄ ማድረግ ያስፈልጋል። ሌሎች ወራሾች ካሉ የእነሱም ሐቅ ጭምር ስለሚኖርበት ሸሪዓው ውርስን ባከፋፈለው መሰረት ሊከፋፈል ይገባዋል። ከዛ ውስጥ የእናት ድርሻ ላይና ይህን ጥያቄ ያቀረበ ያለው አካል በሁለቱ ድርሻ ወቅፍ ሊሰሩበት ይችላሉ። ሌሎች ወራሾችን ፈቃደኛ ሆነው ሙሉ በሙሉ ለሷ ወቅፍ መስጂድ እንስራበት ካሉ ችግር የለውም እንላለን። ለሷ ዱዓ ማድረጉ ሰደቃ መስጠቱ ነህም ከፍራ ትልቁን ሽርክ ያወቀች ሰርታ መሞቷ ካልተረጋገጠ ይደርሳታል። ነሰሉላህ ይርሐመ አምዋተል ሙስሊሚን ጀሚዓን። ከምንም በላይ ሟቾች ከቤተሰቦቻቸው ከዘመዶቻቸው ዱዓን እስትግፋርን ይጠብቃሉና ለሟቾቻችን ዱዓ ልናደርግ እስትግፋር ልናደርግላቸው በስማቸው ኸይርን ነገር ልናበረክትላቸው ይገባል። ቢሞቱ እንኳ ዝምድናው ሊቋረጥ አይገባም። ሌላኛው ጥያቄ ባለቤቴን ሳገባት ኒቃብ እንድትለብስ ቃል አስገብቻት ነበር ያገባኋት። አሁን ኒቃቧን ሐቁን ጠብቃ እየለበሰች አይደለም። መከርኳት፣ ልትመከር አልቻለችም። ኒቃቡን አውልቃ እንደ መጀመሪያው ብትሆን እንዴት ይታያል የሚል ጥያቄ ነው። ዲናችን ሸርን ለማስወገድ ካልተቻለ ለማቀለል ነው የመጣው። ሙሉ በሙሉ አደቡን ስርዓቱን ጠብቃ ከለበሰች ይህ ነው የሚጠበቀው። ሙሉ በሙሉ እንኳን ስርዓቱን ባትጠብቀው ኒቃብ ማድረጓ በተወሰነ መልኩ ሸሩን የሚያቀል ከሆነ ሙሉ በሙሉ ሐቁን ስላልጠበቅሽ አውልቂ አይባልም። ትልበስ፣ ሌሎች ደካማ ጎኖቿን እንድታስተካክል በተከታታይ በሕክማ ቀስ ብሎ መምከር ነው የሚጠበቅበት። ሌላኛው ጥያቄ ሚስቶች ባለቤቶቻቸው ሳያውቁ የወሊድ መከላከያ እየተጠቀሙ ልጅ እንዳይወለድ የሚያደርጉት ድርጊት በተመለከተ እንዴት ይታያል የሚል ጥያቄ ነው። ተመሳሳይ የሆነ ጥያቄ ከላይ ተነስቶ በቂ መልስ ተሰጥቷል። ሸርጡ ተሟልቶ እንኳ ቢጠቀሙ ሚስት ባሏ ሳያቅ መጠቀም አትችልም፣ ወንጀለኛ ትሆናለች ያን ያደረገችም እንደሆነ። ሌላኛው ጥያቄ አሰሪዬ በባሏ እየቀናች በጣም ታስቸግረኛለች። ወደ ሀገርም ለመሳፈር ገና ዓመት አልሞላኝም። እንዳልታገስ ለህይወቴ ፈራሁኝ። በዚህ ምክንያት ብጠፋ ሐራም ይሆንብኛል ወይ የሚል ጥያቄ ነው። መልሱ መፍትሄው ያለው አንቺው ጋር ነው። ባሏ ጋር አትቅርቢ፣ በጭራሽ አታናግሪው። ራስሽን ካስከበርሽ፣ ሒጃብሽን ከጠበቅሽ እንደዚህ አይነቱ ችግር ይቀረፋል ኢንሻአላህ ተዓላ። ነገር የሚፈልገው እሱ ከሆነ ለባለቤቱ በግልጽ ያለውን ነገር ንገሪያት። ችግሩ ካልተፈታ ዲንሽና ክብርሽ እንደተጠበቀ ወደ ሀገርሽ ተመለሽ። ሀገርሽ ላይ ደረቅ ዳቦ የበላሽ ንጹህ ውሃ እየጠጣሽ መኖሩ የተሻለ ነው ዲንሽ ክብርሽ ከሚነካ። ብር ካልያዝኩኝ አልመለስም ተብሎ በዲን የተከለከለ ህይወትም ላይ ትልቅ የሆነ አደጋ ሊያስከትል የሚችልን እርምጃ መውሰድ ትክክለኛ መፍትሄ አይደለም። ሌላኛው ጥያቄ አንዲት ሴት ወልዳ 40 ቀን ሲሞላ የ40 ቀን እያሉ ያከብራሉ። ይህ ነገር እንዴት ይታያል የሚል ጥያቄ ነው። አራስነትን በቀን መገደብ፣ ይህ ቀን ሲጠናቀቅም እንደ በዓል ማክበር በዲኑ ደሊል የለውም። 40 ቀን ተብሎ የተገደበው በዲኑ ከሶላት ከጾም ከባል ጋር ከመገናኘት አንፃር ነው። ደሟ እስካልቆመ ድረስ ሶላት ልትሰግድ ባሏ ሊገናኛት ልትጾም አይገባም። አብዛኛውን ጊዜ ወሊድ የሚቆመው 40 ቀን ሲሞላ ነው። በዚህ መልኩ 40 የሚለው ሸሪዓ ላይ ተነግሯል። በተረፈ 40ኛው ቀን ሲሞላ ሴቶች ተሰብስበው በዓል ብለው ያክብሩ አይባል፣ የዲን አካል ተደርጎ ማለት ነው። አልፎ አልፎ እንዳጋጣሚ የሚደረግና ከዲን ጋር ያልተያያዘ ነገር ተደርጎ የሚሰራ ከሆነ ችግር የለውም ልንል እንችላለን። ላኪን በቋሚነት የሚደረግ እንደ ዒባዳ የሚቆጠር ከሆነ አይቻልም፣ ይከለከላል እንላለን። ወሀከዛ አራሶች በቀኑ ክፍለ ጊዜ ከቤት መውጣት የለባቸውም እንዲያክል ቀን ሳይሞላቸው፣ አሊያ ደግሞ የግድ ቤቱ ተጋርዶ ጨለማ ውስጥ መኖር አለባቸው። ከቤት ሲወጡ ብረት ይዘው መውጣት አለባቸው።
ህፃኑ ራስጌ ጋር ብረት ማስቀመጥ አለባቸው። ይሄ ሁሉ ከዲን ጋር የሚጋጭ በአላህ ያለንን እምነት የሚያበላሽ ተግባር ነው። አላሁማ ኢላ የሆነ ሰዓት ላይ መውጣቱ ኢንፌክሽን ያስከትላል፣ ችግር ያመጣል ከተባለ ይሄ ራሱን የቻለ ችግር ነው። ይሄ በቂ ምክንያት ሊሆን ይችላል። ላኪን ብዙ ጊዜ ብረት ሳይዙ መውጣት፣ ከቀኑ የሆነ ሰዓት ላይ መውጣት ከእምነት ጋር የተያያዘ ከመሆኑ አንፃር ሽርክ ውስጥ ያስገባልና ወላጆች ይሄን ሊጠነቀቁ ይገባቸዋል። ሌላኛው ጥያቄ አንድ ሰው ለሌሎች መመሪያ ይሆን ዘንድ የራሱን የህይወት ታሪክ ቢጽፍና ታትሞ ቢወጣ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ይህን የሚያደርገው ሰው ከትልልቅ የእውቀት ባለቤቶች ከሆነ፣ ለዲን ትልቅ አስተዋጽኦ ካበረከቱ ከታገሉ ሰዎች ከሆነ፣ ከታሪኩ ሰዎች ሊማሩ የሚችል ከሆነና ታሪኩ ቁርአንን ሐዲስን መሰረት አድርጎ ያለፈ ከሆነ ንያው ኡማውን ለመጥቀም ዲኑን ለመጥቀም እስከሆነ ድረስ ቢደረግ ችግር የለውም። ወላኪን ግለሰቡ ከበሰለ በኋላ 60 ዓመት ከሞላው በኋላ ቢያንስ እንኳ 40 ካለፈ በኋላ ሊሆን ይገባዋል። ሊጠቀስ የሚችል ትልቅ የሚባልን ነገር ሰርቶ ከሆነ ማለት ነው። በዚህ መልኩ በርካታ ዑለሞች የቀደምት ዑለሞችን ታሪክ በጻፉበት ክታባቸው መጨረሻ አካባቢ ላይ የራሳቸውን ታሪክ ያሰፈሩበት፣ ልጆቻቸው እነሱን ታሪክ የጻፉበት ሁኔታ አለ። ወላኪን ያው ከተሞክሯቸው ኡማውን ማስተማር ሙስሊም ህይወቱን በምን መልኩ መምራት እንዳለበትና በምን መልኩ ህይወት ላይ ስኬታማ መሆን እንደሚቻል ለማስተማር መሆን አለበት። ሰዎች እንዲያደንቁት እንዲያደረኩኝ ብሎ ራሱን ከፍ ለማድረግ ለነፍስያው ጥቅም ተብሎ ሊሆን አይገባም። ዋናውና ትልቁ ለእስላም ትክክለኛ የሆነን ስራ ሰርቶ የሄደ ትልቅ ነገር ያበረከተ መሆን አለበት። እድሜው ከገፋ በኋላ መሆን አለበት። ገና ወጣት የሆነ ሰው በ10 ምናምን ዓመት ውስጥ የሰራቸው ስራዎችን የህይወት ተሞክሮዬ ብሎ ሊጽፍ አይገባም። ነፍስያ አስቸጋሪ ናት። ሌላኛው ጥያቄ ቤተሰቦቼ በልጅነቴ የደረወኝ ልጁን በጣም እጠላው ነበር። በተጋባን በ15 ቀናችን በጣም ሳስቸግረው ፍቺ ጠይቄ ፈታኝ። ሲፈታኝ የገዛልኝን ሁሉ ወሰደ። የለበስኩትንም ተመለስ ብሎ ጓደኞቹ አይሆንም ብለው ከለከሉት። ይህን የለበስኩት ልብስ ባለመመለሴ ሐራም ይሆንብኛልን? ሐቁንም አልጠብቅም ነበር። አሁን የባል ሐቅ እንዴት እንደሆነ ተረዳሁኝ። ምን ማድረግ ነው ያለብኝ የሚል ነው። ወላጆች ልጆቻቸውን የትዳርን ምንነት ሳያውቁ በሰል ሳይሉ ሊድሩ አይገባቸውም። ለትዳር ደርሰው ሳይበስሉ የዳሩም እንደሆነ ከቅርበት ሊከታተሉ የሄዱ ሊዘይሯቸው ባላቸው ጋር በመልኩ መኗኗር እንዳለባቸው ሊያስተምሯቸው ይገባል። አንዳንድ የሀገራችን አካባቢዎች ላይ ገና የ12 የ13 ዓመት ታዳጊ ከህፃናት ጋር የሚጫወቱ ህፃናትን ለትዳር አሳልፈው ሰጥተው ያውም ሩቅ ሀገር እንዲወስዳቸው ፈቅደው እጅግ በጣም በርካታ ስህተቶችን ትዳራቸው ላይ በጣም ሲቸገሩ፣ አንዳንዴ ጨካኝ የሆነ ባል ገጥሟቸው ሲሰቃዩ ሁሉ ይታያል። ነዓም 11 12 13 ዓመት የትዳር እድሜ ሊሆን ይችላል። ወላኪን አካላቸው ሰውነታቸው አድጓል፣ የአካለ መጠን ደርሰዋል ብለው ማለት የትዳርን ጣጣ በሙሉ መሸከም ይችላሉ ማለት አይደለም። ሴቶች በጊዜ እንዲያገቡ እናበረታታለን። ላኪን ባለመብሰልና በልጅነት ምክንያት መጀመሪያ ወላጆች ልጆቻቸውን ጠንከር አድርገው ባለመያዝ ምክንያት ያሉ ክፍተቶችን ልብ ልንላቸው ይገባል። አስተዋይ፣ አዛኝ፣ ቻይ ለሆነ ሰውም እንጂ እንዲህ ገና የሆኑ ልጆችን ወላጆች ሊድሩ አይገባም። ያደረጉ እንደሆነም ከቅርበት ሊከታተሏቸው የሄዱ ሊዘይሯቸው ይገባል። እዚህ ጥያቄው ላይ በተጠቀሰው መልኩ መለያየት የሚከሰተውም በእንዲህ አይነቱ ችግር ምክንያት ነው። ባል ከሚስቱ በሚለያይበት ጊዜ ሁሉን ነገር ከማሟላቱ ጋር ምንም ሳይበድል ምንም ሳያጎድል ሚስት ከሆነ ፍቺ ጠይቃ ኒካሁን ያወረደው ከሰርጉ ጋር ተያይዞ ከኒካሁ ጋር ተያይዞ የሰጣትን ነገር ሁሉ ስጭኝ ማለት መብት አለው በሸሪዓ። ወላኪን የለበሽውንም ጭምር አውልቀሽ ስጭኝ እስከማለት ሊደርስ አይገባም። ነፍስያው ይሄንን ፈቅዳለት ስጭኝ ያለ እንደሆነ መስጠት ይጠበቅባታል። እሷ በጊዜው ጓደኞቹ ይሄ ተገቢ አይደለም ብለው አሳምነውት ከሆነ የተወው እሺ ብሎ አምኖበት ከሆነ የተወው ምንም ችግር የለም። ከሱ ጋር በነበርሽበት ጊዜ ሐቁን አልጠብቅም ነበር ለሚለው አፈላሁ ዐማ ሰለፍ ባለማወቅ በተደረገ ነገር አላህ ተባረከ ወተዓላ አይጠይቅም። ሆኖም መተውበትና አላህን ይቅርታ መጠየቅ ነው። ሌላኛው ጥያቄ አንድ በቁርአንና በሐዲስ ልንመራ የሚል ግሩፕ ላይ ገብቼ ኡስታዱ ሲያስተምረን
ሶላት የሰገደን መስጂድ አዛን ያለን ጅልባብ የለበሰችን ሱሪውን ያሳጠረን ሰው ሙስሊም አይባልም፣ ሱናን የሚከተሉ ሰዎችን ሁሉ ካፍር ናቸው እያለ ያስተምራል። በእነዚህ በማመናችሁ ከፍራችኋል እያለ ሙስሊሞችን ሸሃዳ ያስይዛቸዋል። እሱ ሸሃዳ ያስያዛቸውን እንጂ አሰላሙ አለይኩም አይልም። በነቢዩ ዘመን አንድን ሰው አክፍረዋል እያለም ማስረጃ ያቀርባል። ይህ ነገር እንዴት ይታያል ቢያብራሩልኝ፣ ግሩፑ ላይ ብዙ ተማሪዎች ይህን ትምህርት ያስተማራቸው ነው ይላል። አላህ المستعان። ይህ አስተማሪ የሚባለው ሰው ወይም የራሱን ደረጃ የማያቅ አላዋቂ ጃሂል ነው፣ ወይም ደግሞ የተፈተነና ወደ ጥመት የሚጣራ ሰው ነው። ከእንዲህ አይነቱ ሰው መጠንቀቅና መራቅ የግድ ይላል። ሙስሊሞች ዲናቸውን የሸሪዓ ዕውቀትን ከማን መውሰድ እንዳለባቸው ጠንቅቀው ሊያውቁ ይገባቸዋል። ቁርአንን የቀራ ሐዲስን ያነበበ በዘመኑ ግሩፕ ከፍቶ ሰውን ሰብስቦ ያስተማረ ሁሉ በእውነቱ ወደ አላህ ነው የሚጠራው ማለት አይደለም። የሸሪዓ ዕውቀት ዲን ነው። ዲናችሁን ከማን እንደምትወስዱ ልብ በሉ ብሏል ኢማሙ ማሊክና ሌሎችም ቀደምት ዑለሞች ረሂመሁሙላህ ተዓላ። ባለንበት ጊዜ ወደ ፊትና የሚጠሩ ሰዎች በዝተዋል። ባጢሉን የሐቅ ልብስ አልብሰው ወደ ባጢል የሚጠሩ ሰዎች ሚዲያን እየተጠቀሙ ለኸይር ፍላጎት ያለውን ማህበረሰብ እያታለሉ ጥመት ውስጥ እየከተቱ ይገኛሉ። ቀልባችንን በፊትና በሹብሃ ልንሞላው አይገባም። የሰው ልጅ ልቡ ደካማ ነው። እሱ በመሰለው መልኩ የተረዳቸው የሚያደናብሩት ተደናብሮ የሚያደናብርባቸው ሐዲሶች ቀልባችን ውስጥ ከገቡ በኋላ አልወጣ ሊሉን አቂዳችን እምነታችንን ኻቲማችንን ሊያበላሹብን ይችላሉ። ስለዚህ ማንነትና ምንነቱ ከታወቀ ሰው በሱና በደጋ ቀደምቶች መንገድ መሰረት አንገቱን ደፍቶ ከሚሄድ ሰው እንጂ ልንማር አይገባም። ከሁሉም ተማሩ፣ ጥሩን ተቀበሉ፣ መጥፎን ተው። ይህ በዚህ መልኩ ተገቢ ያልሆነ አነጋገር ነው። ከሁሉም ስሙ መልካሙን ተቀበሉ የሚባለው የዲን ግንዛቤ ያለው ሰው። ጥሩና መጥፎን ለይቶ የማያውቅ ሰው እንዴት ብለን ነው ከሁሉም ተማሩ፣ ጥሩን ውሰዱ፣ መጥፎን ተው የሚባል? ይሄ የዲንን አማና መብላት ነው። ኡማውንም ማታለል ነው። ዒልም ያለው ዕውቀት ያለው ሐቅና ባጥልን አገናዝቦ ለይቶ ማውጣት የሚችል ሰው የፈለገውን አንብቦ ጥሩን ይውሰድ መጥፎን ይተው የሚባልበት ሁኔታ አለ። አማ ጀማሪ የሆኑ ለኸይር ነገር ፍላጎት ያላቸው ቃል አላህ ቃል ረሱሉላህ ብሎ የተናገረ ሰው ሁሉ ቀጥታ ሐቅን ብቻ የሚናገር የሚመስላቸው ሰዎች ሊጠነቀቁ ይገባቸዋል። ሰዎች አሟቸው የሚሄዱት በብቃቱ በታማኝነቱ የተመሰከረለት ሐኪም ቤት ነው። ማረጋገጫ የሌለው ፈቃድ የሌለው ሰው ጋር ሄደው አካላቸውን አሳልፈው አይሰጡም ለመታት። እንዴት ብለን ኢማናችንን ዲናችንን ማንነቱ ከማይታወቅ ሰው እንወስዳለን? ሶላት የሚሰግዱ አዛን የሚሉ ሒጃብ የሚለብሱ ሰዎችን አክፍሩ ያለ ነው። አንድ ሙስሊም ወንድሙን ካፍር ያለ ሰው ይህ ካፍር የተባለው ሰው አላህ ዘንድ በትክክል ካፍር ካልሆነ የኩፍሩ ቃል ወደ ባዩ ወደ ተናጋሪው ይመለሳል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በነቢዩ ዘመን አንድን ሰው አክፍረዋል። አንተና ነቢዩን ምን አገናኛችሁ? ነቢዩ ሰለላሁ ዐለይሂ ወሰለም አላህ ካፍር ነው ያለውን ሰው ያሳወቃቸውን ሰው ካፍር ነው ብለው ሊሆን ይችላል። የኩፍርን ተግባር የሚፈጽምን ሰው እንኳን ለማክፈር ማሟላት ያለባቸው ሸርጦች አሉ። አይደለም የሚሰግድ የሚጾምን ሰው አንተ ባልከው መልኩ እሱ ባለው መልኩ ስላልሰለሙ እሱ ሸሃዳ ስላልያሳዳቸው ማክፈር ቀርቶ በግልጽ እንኳን ኩፍርን ሲፈጽም ብናየው አንድ ሙስሊም የሆነ ሰው ካፍር ነህ አንለው። ድርጊቱን ኩፍር ነው እንላለን። ቀድመን እሱን እናስረዳዋለን። ካስረዳነው በኋላ ሁጃ ከቆመበት በኋላ ካፍር ነው ሊባል ይችላል። ይሄንንም የሚወስኑት ብስለት ጥልቅ ዕውቀት ያላቸው ዑለሞች ናቸው። ተክፊር የሚባሉ አንጃዎች አሉ። በሆነ ባልሆነው ሰውን ከእስልምና የሚያወጡ የነሱ አባል ነው ሊሆን የሚችለው። እንዲህ አይነቱ ሰው ከሱ መጠንቀቅና ማራቅ ያስፈልጋል። አላህ ተባረከ ወተዓላ ከመፈተንም ይጠብቀን። ከጨለማ የሚያወጣ ጠቃሚ ዕውቀትን ለጀነት ደረጃዎች የሚያበቃ መልካም ስራን ያግራልን። እነሆ አላ ኩሊ ሸይን ቀዲር። ዛሬ በዚህ እናበቃለን። የተቀሩትን በቀጣይ ፕሮግራም እንመልሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።